ሁሉም ወንጀል ውስጥ ስትወርና ወንጀለኛ ነው ከተባለ ሁሉም ሊክድህ ይችላል። ሚስቱ ሳይቀር ክዳኛለች። እንግዲህ ከዚህ በላይ ምንድነው? ቅምጡ ሳይቀር ሁላ ክዳኛለች። ወደሷ ያለውን ነገር ተዋውና እንዴት ወጥመድ ውስጥ ልንገባ እንደቻለ ንገረኛ ሁኑ ነው። ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። ምንድነው የተፈጠረው ስለው ተሙ መገደል አለበት ነው የሚለው። በቃ ሲጀምር ጤነኛም አይመስለኝም። ምን ስትል ነው እዚህ ነገር ውስጥ የገባኸው? ግን አንተ እንዴት እንደዚህ ነገር ታረጋለህ? እንዴት እንደዚህ ነገር ታረጋለህ? ይዘልኝ ውጣ። ይሄን ውሻ ይዘልኝ። ሰማለህ? ግልጽ አድርገህ እንድታወራው ፈልጋለሁ። እሺ ምንም ማውቀው ነገር የለም። ይኸውልህ በጣም ከሚገባ አንተ ከምታውቀው በላይ በጣም ሚስጥረኛ ነው። ሲሰክር ብዙ ነገሮችን ሲቅምና ሲመረቅም ብዙ ነገሮችን ይበል እንጂ በዳይሬክት እንደዚህ ቁጭ ብሎ የሚያወራ ሰው አይደለም። ሰማለህ? ህይወትን የምታበላሽው ይሄ ቤት በወንጀል ነው የተገዛው። ወደድክም ጠላም እውነቱን ካልተናገርክ አንተ እስር ቤት በሙሉ ጌታ ፋንታ ከተሃል። ገና ወጣት ነህ። በዚህ እድሜ 20 እና 15 ዓመት የመታሰር ሞራሉ አለ በማታውቀው ወንጀል ወይስ ወንጀል ውስጥ አለህበት? ንገረኝ። እሺ አንድ ነገር ልንገርህ። ምንድነው? አንድ ነገር ድብቅ ነገር ከማላችሁ ከአዲ ስለሚኖር እየነገርኩ ይሄ መረጃ እሱ ጋር ሊተላለፍ ስለሚችል አንዴ ሁሉንም ብታስወጣልኝ። ማለት ከዚህ መሀል ካህል ያለ እያልክ ነው? ከኔ ሰዎች እኔ እየተናገርኩ እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ለሙሉ ጌታ የሚሰራ ሰው እኔ መሀል ከኔ ሰዎች መሀል ካህል ያለ እያልከኝ ነው? አዎ ካህል ያለ። ይሄ ነገር ቀጥታ እሱ ጋር ሊደርስ ስለሚችል መጀመሪያ ሁሉንም ብታስወጣልኝ። ጥቁር እኮ እዚህ አው ልጁም እንዳልሆነ እኮ አወቅን፣ ግን ልጁ ነው ብላ ጠራች አይደል እንዴ? ይኸውልህ መጀመሪያም እናንተ እዚህ ስትሰሩት የነበረው ድራማ ነው። እርስ በርስ ላለመተዋወቅ እኛን ጊዜያችንን ለመብላት ያ ሁሉ ነገር ስታደርጉ አንዴ የሆነ ነገር አንዴ እንትን ሰሪ እየተባባላችሁ ወንጀል በኋላ ሌላ ወንጀል እንዴት እየሰራለው እንዴ? ይኸውልህ እንደውም እዚህ ቦታ ላይ ይዘኸኝ የመጣኸው አንተ ነህ። ወደዚህ ቦታ ላይ እንድንገባ ያደረከን አንተ ነህ። ልጆችን ከእንደዚህ አይነቱ ጥንቅጥ ውስጥ እንድናወጣ ተግባብተን ወደዚህ ቦታ ላይ ቃል ተግባብተን መጥተን ነበር። ዋነኛው ወደዚህ ቦታ ላይ ይዘኸኝ የመጣው አንተ እስከሆንክ ድረስ ደግሞ ለተሙ እንደዚህ መሆን እኛ ወጥመድ ውስጥ ለመግባታችን ኃላፊነት የምትወስደው አንተ ነህ። አትዋሽኝ አንቺ ሴትዮ። ልጁ አልነበረም። ታውቂያለሽ ይሄንን አይደል እንዴ? እኔ አልዋሸሁም። ታውቂያለሽ። ተናገሪ አሁን ሁሉ እኔ ከምሪ እኮ ነው የነገርኳችሁ። ምን ሆናችሁ ነው? እውነቱን ንገሪኝ። አንቺ ልጆች አንተ ገና ምትል ከሆነ የምትናገር ነው የሚሆነው። እሺ ከዚህ ገፋ ነገር ከሚደርስብህ ከዚህ በኋላ ደግመህ እንድትነሳ አንፈልግም። እሺ ዝም የምትል ከሆነ ዝም በል። ተግባባን? ተግባባን ወይ? ልጆችን ደግመህ አታይም። እንደዚህ አይነት ወጥመድ ውስጥ ከተናል። እዚህ ዘህን ስትመጣ እንዴት ይሄን ነገር አትናገርም? ይኸውልህ ተሙ እኮ ዘመድ ነው አይደል እንዴ? ቤተሰብ ነው። ምንም ቢሆን እኮ ከልጆች ጋር በሚስት በኩል ይዛመዳል። በደም እኮ ይገናኛሉ። እንዴት ይሄን ነገር ታደርጋለህ? የልጆች ወንድም እኮ ነው። በቂ መረጃ እጃችን ገብቷል። ይሄ ሰነድ ማለት ለእኔ በጣም አስፈላጊ ነው። ነገ እውነቱ ሲወጣ ይቆጭሻል። የምሬ ነው የምልሽ። ሰው የሚልሽን ስሚ። አሁን ቀጥታ ትደውይለታለሽ። ሌላ ዝባዝንኪ አልፈልግም። ሙሉ መረጃ አለኝ። ሙሉ ጌታን ደውለሽ እዚህ እንዲመጣ ሆን ብለሽ ወጥመድ ትከቻለሽ። ገባሽ አይደል? ይሄ የተገኘው ስልክ ቁጥር የማን ነው? ይሄ እኛ የምንፈልገው ሰው ጋር የተደዋወልሽ ነው። ግን ከነጋ እንኳን ተደዋውለሻል ይሄን ቁጥር። በተጨማሪ ደግሞ ከ10 ከ7 ዓመት በላይ ጊዜ እማላቀው ልጅ ዘመድ ነው በሚል ነው አብሮኝ የነበረው ማለት። ስለዚህ እነኚህ ሲደራረቡብኝ ሁለት አማራጭ ያስኩ ማለት ነው። ኖርማል የራሱ ህይወት እያለው ተጨማሪ ደግሞ ቅምጥ አስቀምጦ የተለያዩ ሰዎችን ህይወት እያበላሸ ስለሆነ
ማወቅ ያለባችሁንም መረዳት ያለባችሁን ነገር አስረድቻችሁ እኔ ቢያንስ ለልጆቼ ፍሪ ሆኜ በህይወት እንኳን ብኖርላቸው ብዬ ስላሰብኩኝ እቺ ቅምጥ እዚህ ትገኛለች ተብሏል። እዚህ ግቢ ውስጥ ያለችው የሙሉጌታ ቅምጥ እዚህ ነው የምትገኘው። ሙሉጌታ የት እንዳለ የምታውቀው ዋናዋ ሴት እሷ ነች ተብሏል። ወደ እሷ እንገባለን። ግባና ምራ ካሜራማን ተከተለ። እኔ አሁን ልወጣ ነው። ምን ሆናችሁ ነው የመጣችሁ? እዛው እባክሽ ተረጋጊ። ምን ሆነሽ ነው የደነገጥሽ? እኔ ልወጣ ነው። ምን ሆናችሁ ነው እንዴ? ምንድነው ግባ ብለህ የምትዘጋው? እኔ ልወጣ ነው። ተረጋጊ። መጀመሪያ የት ነው ማቃንተ? አንቺ ፍለጋ ከየት እንዴት ድረስ ነው የመጣ ነው? እባክሽ እኔ ቆይ በቤት አትግፋኝ። አንተ ምን ሆነ ነው? እኔ ሙሉጌታን ፈልገዋለሁ። በብዙ ነገር ህይወቴን አመሰቃቅሎታል። በነፍስ ግድያ በብዙ ነገር ፈልገዋል። ስለዚህ እባክሽ ማትወጪው ጣጣ ውስጥ አትግቢ። ታዲያ ችግር ካለብህ እኮ እዛው እንትን በል። እኔ ከባለቤቴ ጋር ልታፋቱኝ ነው? ትዳሬን ልበጠብጡት ነው? ምን ሆናችሁ ነው? ውጪ ነው ያለው። ለእነሱ የሚያስፈልገውን ነገር አድርሼላቸው ሰጥቻቸው ነው የምወጣው። ግን ቀድሞ እሱ ወይ መረጃ ደርሶት ማለት ነው መረጃ ለመሸፋፈን ያደረጉት ጥረት ነው እንጂ እሷ እኔን እንደ አላቅም የምትለኝ ማለት ነው ውሸቷን ነው በእርግጠኝነት ማለት ነው። ባለቤቱ ነሽ። እዚህ የመጣን እያንዳንዱን ነገር የሚያስፈልገውን ነገር መጥቼ ሰጠ የለ ታመበታች ያለ ሰው አይደለም አይደል የምፈልገው። ስለዚህ ወጣ ብለህ ፈልገው አይደለም። አሁን እሱ ወይ ያለበትን በግልጽ ንገሪኝ። እኔ ምንም የማውቀው ነገር የለም። አሁን እኔ የገባሁበት ኬዝ በጣም ከፍተኛ ችግር ውስጥ ነው። ይሄ ኬዝ ደግሞ የሚመለከተው እኔና ጓደኛሽን ወይም ደግሞ ያስቀመጠሽን አካል ብቻ ነው። አንቺን ምንም የሚነካሽ ነገር የለም። አንቺ እዚህ ኮተት ውስጥ የለሽበትም። ምንድን ነው አንቺ በሌለሽበት ነገር ውስጥ ሰው ለምን ትክጃለሽ? የምታውቂውን ሰው ለምን ትክጃለሽ? እውነቱን ተናገሪ። የምትናገሪ ከሆነ ካሜራ ጀርባ ሁላችሁም ቤቱን ፈትሹ። ትናገሪ እንደሆነ ተናገሪ። አለበዛ ቆይ ቤቱን አትፈትሹ። እኔ እነግርሃለሁ። ቆይ አትግባ። እያንዳንዱ ነገር እኔ ቼክ ማድረግ አለብሽ። ጠይቃ እንዴት ግን አንቺ የአባቱ ቅምጥ ሆነሽ እንዴት ከአንቺ ጋር ተግባባ? እኔ ያልተዋጠልኝ ነገር ምክንያቱም ቤቱ የተገዛው በእሱ ስም ስለሆነ። ይሄ ቤት ኪራይ ነው አላለኝም ስለሽ? አይ አይደለም። ይሄም ብዙ ነገሮችን አታውቅም እኮ አንተ። አይናገርም፣ ብዙ ነገሮች ስለማይናገር ነው። ለእኔም እንደዛ ብሎ ነው በቀደም እነሱ ምንሽም አላማረኝም። እየተርበተበትሽ ይሁን ብቻ ካሜራ ጀርባ ያላችሁ የሚመጣ ሰው ካለ እንጠብቃለን። ወደ ቤተሰቦች እንግዲህ ይሄ ሙሉጌታ ልጅ የተባለውን በጉጉት እንጠብቃለን። እሱን ይዤ እኔ አባቱን ነው ማግኘት ፈልገው። እኔ ከማንም ጋር ችግር የለብኝም። ፖሊሶች ናቸው እንዴ? ምንድን ነው? ዝም በል አንተ። የሙሉጌታ ልጅ የተባልኩ አንተ ነህ? ኧረ እኔ ልጁ አይደለሁም። አትዋሽ። እስራኤል የተባልከው በስልክ ስታወራን የነበርከው ልጅ አንተ አይደለህ? አንተ አይደለህ እንዴ? ለምን መጣ እዚህ ቤት ታዲያ? ኧረ እኔ አይደለሁም። ሰማለህ? እያንዳንዱ ነገር ሰምተናል። ከእሷ ጋር በንግግር ወይም ደግሞ በስልክ ያደረከውን ቆይታ ሰምተናል። ሙሉ ለሙሉ የምታውቃት ሰው ትቻለ። እሷ ታዲያ ለምንድን ነው የምታወሸው? እስራኤል ነህ አይደለህም? የዚህ ቤት ካርታ በአንተ ስም መሆኑን የተለያየ ነገር ለቀበሌ ጉዳይ ስትል እኔ ምንም የማውቀው ነገር የለም። የሙሉጌታ ልጅ አይደለህም ነህ? እኔ ኧረ ልጁ አይደለሁም። አትዋሽ። ፈርተህ ሊሆን ይችላል። እኛ አንተ ጋር ችግር የለብንም። አባትህ ያጠፋው ጥፋት ስላለ እሱን በህግ እየፈለግን ያለ ነው። እኔ ምንም የማውቀው ነገር የለም። በስሜ አድርጎብኝ ሊሆን ይችላል እንጂ እኔ ምንም የማውቀው ነገር የለም። ሙሉጌታ ልጁ ሳትሆን እንዴት ይህንን የሚያክል ቤት በአንተ ስም ሊያደርግ ይችላል? እሷ እየዋሸችን ከሆነ ወይ ንገረን። እኔ እንግዲህ ምንም የማውቀው ነገር የለም። ይኸውልህ እስራኤል እባክህ ነገሮቹን አታበለሻሽ። በጸባይ ንገረኝ። አንቺ ያልሽን ልጅ እሷ አይደለም ነው? በስልክ አውርተን ቀበሌዎች መጥተዋል ስትባላ እንዴ ስትሮጥ የመጣው? ይኸውልህ ትክክለኛው ነገር የምትናገር ከሆነ ተናገር። ጊዜያችን ላይ ህይወታችን ላይ አትቀልድ። አባትህ ወንጀለኛ ነው። እኔ ወንድሜ ምንም የማውቀው ነገር የለም። አንተ የሙሉጌታ ልጅ ነህ። ለዛ ነው እዚህ ቤት እና ስትል ቀጥ ብለህ የመጣው አይደለ? እሱ እውነት ነው። ፈርቼ ስለነበር ነው እንደዚህ ያልኩት። ግን እኔ ምንም የማውቀው ነገር የለም። ስለዚህ ልጁ ነህ። እኔ አባቴ ነው ግን አላሳደገኝም። እሺ ታዲያ ይሄ ቤት በአንተ ስም እንዴት? እኔ በቃ እኔ እንጃ። ዝም ብሎ ደውሎ ጠራኝና ፈርም ብሎ አስፈረመኝ። ሁሉን ነገር የምታውቀው እሷ ናት ባለቤቱ። ቅምጡ ማለት እሷ ቅምጡ መሆኑንም ታውቃለህ? እሷ የእሱ ቅምጥ መሆኗንም እያወቅህ ነው ማለት ነው? እኔ ስለፈራው ነው መጀመሪያ። እሺ ይህን ቤት እንዴት መጥቶ ዝም ብሎ ያላሳደገ አባት ፈርም ሲል ትፈርማለህ? ያው እንግዲህ እኔ ምንም አውቀው ነገር የለም። እሷ ናት እንድፈርም ራሱ የገፋፋች።
የማይመስል ድራማ ትስራ። እዚህ ነገር ውስጥ የምታውቀው ነገር እንዳለ እርግጠኛ ነኝ። አባቴ የት እንደሚገኝ እርግጠኛ ነኝ። ታውቃለህ? እኔ አላሳደገኝም አባቴ እኮ እያልኩ እኮ ነው ወንድሜ። ምንድን ነው የምትለው? አባት ሲያሳድግህ ይህንን የሚያህል ቤት እንዴት በአንተ ስም ሊያደርግልህ ቻለ? እኔ በእኔ ስም ይሁን አይሁን አለማውቀው ነገር የለም። ጠርቶኝ ነው። ቀበሌዎች ምን ብላ ነው የጠራችህ እሷ? ቀበሌዎች መጥተው ነው የሚፈረም ወረቀት አለ ብለው ነው አይደለ? ሆኖ ይሁን አይሁን ምን ማለት ነው? ልትፈርም የመጣው እኮ የዚህ ቤት ባለቤት አንተ ስለሆንክ ነው አይደለ? ስለዚህ ምን ማለት ነው አላውቅም። እንግዲህ ምንም የማውቀው ነገር የለም። ቅምጡ። እሺ አንቺ የተደበቀ ነገር ካለ ሌላ ነገር ይህ ግለሰብ እንግዲህ እኔ ምንም አይደለው የማውቀው ነገር ምን አይነት ግንኙነት ነው ያለው? እኔ ነገርኩህ እኮ በጣም ድብቅ ስለሆነ አባትየው እኔ ምንም ነገር የማውቀው ነገር የለም። በሱ አሳደገኝም ግን የሱ ልጅ ነኝ ይሄ ቤት በእኔ ነው እያለ ነው። አዎ እንደዛ ነው። እንደዛ ብሎ ነው እንትን ያለን ማለት ልጄ ነው ያለኝ። እኔ አብሮ ያሳድገው አያሳድገው ምንም የማውቀው ነገር የለም። ምክንያቱም አይናገሩም። ብዙ ነገሮቹ ድብቆች ናቸው። አሁን በቅርብ ነው ይዞት መጥቶ ይፈርም አለኝ። በእኔ ስም ነው ብዬ እኔ ደስ ይሄ ቤት ቆይ ስለሺ ኪራይ ነው አላለም ወይ? አሁን እንዴት ነው በልጁ የተገዛ? ቅድም ከጠዋት ወደዚህ ስንመጣ የኪራይ ቤት እንደሆነ ነው እሱም ፈልጌ እንደተከራየውላት ኮንዶሚኒየም ወጥቼ እዚህ ያመጣሁት እኔ ነኝ ሲል ነበር። ለምንድነው የተጣረሰ ነገር እያወራች? የተጣረሰ ነገር እኮ አይደለም። ምንም ነገር አይናገርም። ይሄ ነው ብለህ የምትይዘው ኮንዶሚኒየምን ራሱ ከወጣም በኋላ ነው የገዝቶት ድጋሚ የሸጠው። በእኛ እንትን ላይ ላለመሸጥ እኛ ከወጣም በኋላ ነው የተሸጠው። ስጠይቅ ክራይ አልነበረም። እኔም ራሴ የማውቀው ክራይ እንደሆነ ነው። ምንም የማውቀው ነገር የለም። ይህን ያክል ብንቀራረብም ብዙ ነገሮችን አናውቅም። እና በቀደም አሁን ሲመጡ ቀበሌዎች እንትን እያሉ ነበረ በሱ ስም የተገዛው። ስለዚህ ምንድነው ምናምን ስለው ይፈርማል። ለዛ ነው እኮ የጠራሁት። ምንም የማውቀው ነገር የለም። ይኸውልህ በጣም ከሚገባ አንተ ከምታውቀው በላይ በጣም ሚስጥረኛ ነው። ሲሰክር ብዙ ነገሮችን ሲቅምና ሲመረቅም ብዙ ነገሮችን ይበል እንጂ በዳይሬክት እንደዚህ ቁጭ ብሎ የሚያወራ ሰው አይደለም። ድብቅ ነው በጣም። አሁንም ቢሆን አላሳመነኝም። አንተ ስለ አባቴ የደበቅከው ነገር ካለ ንገረኝ። ይኸውልህ ማትወጣጣ ውስጥ አትግባ። እኔ ወንድሜ ምንም ነገር የደበቅኩ ነገር የለም። አባቴ አላሳደገኝም፣ ነግሬሃለሁ። አላውቀውም። አባቴ ስላላሳደገኝ ድብቅ ነው። ዝም ብሎ አስመጥቶ ነው ያስፈረመኝ። እያንዳንዱን መረጃዎች ንገረን። እኔ ምንም ነገር እቺ ሴት ስትደውልልህ እኮ ቀጥ ብለህ እየሮጥክ መጥተሃል። ምንድን ነው የምትለው? እኔ ሌላ ነገር መስሎኝ ነው። አንቺ ከቀበሌዎች ነው አለሽኝም እንዴ? ምንድን ነው የምትይኝ? የምታጫንቂ ሲጀመር ነው። ማን ናችሁ እናንተ? ማን ናቸው? የምታውቀውን ነገር ንገራቸው። ለምንድን ነው እንደዚህ የምታደርገው? አንተ ምን ሆነ ነው ናና ፈርም ብሎክ ያለክ እሱ ነው እንጂ እኔ አይደለሁም። ስለዚህ እነሱ ስለመጡ ንገራቸው የምታውቀውን ነገር እንዴ። እሺ ቀላል ነገር ልንገር፣ ሰማለህ? ህይወትን ነው የምታበላሸው። ይሄ ቤት በወንጀል ነው የተገዛው። ወደድክም ጠላህም እውነቱን ካልተናገርክ አንተ እስር ቤት በሙሉ ጌታ ፋንታ ከተሃል። ገና ወጣት ነህ። በዚህ እድሜ 20 እና 15 ዓመት የመታሰር ሞራሉ አለ በማታውቀው ወንጀል ወይስ ወንጀል ውስጥ አለህበት? ንገረኝ። እሺ አንድ ነገር ልንገርህ። ምንድን ነው አንድ ነገር? ድብቅ ነገር እኮ እኔ የምፈልገው ስለ ሙሉ ጌታ መገኛውን መረጃ ስለሱ ንገረኝ። ተሙ አንተ ነህ? አዎ እኔ ነኝ ተሙ። አንድ የምነግርህ ነገር አለ። ምንድን ነው የምንነግርህ? ከመሀላችሁ ከአይዲ ስለሚኖር እየነገርኩ ይሄ መረጃ እሱ ጋር ሊተላለፍ ስለሚችል አንዴ ሁሉንም ብታስወጣልኝ። ማለት ከዚህ መሀል ካህል ያለ እያልክ ነው? ከእኔ ሰዎች እኔ እየተናገርኩ። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ለሙሉ ጌታ የሚሰራ ሰው እኔ መሀል ከእኔ ሰዎች መሀል ካህል ያለ እያልከኝ ነው? ካህል ያለ ይሄ ነገር ቀጥታ እሱ ጋር ሊደርሰው ስለሚችል መጀመሪያ ሁሉንም ብታስወጣልኝ። ችግር የለውም። ሳሚ እኔ እናንተ መቆየት እኔ እና እሱ እንቆያለን። ሌሎቻችሁ አንቺ ውጭ እሷን አስወጡልኝ። ሲጀመር እኔ እና እሱ ግን እዚህ መቆየት እንችላለን። አይሆንም አይሆንም። እሱንም አስወጣልኝ። አስወጣልኝ ማለት ከበር ውጭ? ከግቢ ውጭ አስወጣልኝ። ካዲና እያልከኝ ነው? እኔ ሊኖር ስለሚችል እኔ ለአንተ መንገር የምፈልገው ነገር አለ ብቻ። ሳሚ እርግጠኛ ነህ ግን? እሺ ውጡ። ችግር የለውም። ካሜራውን ግን አብርታችሁት ነው የምትወጡልኝ። ካሜራውን ግን እንዳታጠፉ። ካሜራ አይጠፋም። ማስረጃ ሌሎቻችሁ ውጡ። ካሜራውን አጥፋልኝና እንዳለ አስወጣልኝ። ካሜራ አይጠፋም። ሁሉንም ግን ይሄው ጋርዶቹንም እንትኖቹንም ዝጉት፣ በሩ ችግር የለውም። ሁሉንም አስወጥቼ ይልሃለሁ። አሁን የምፈልገው ስለ ሙሉ ጌታ መረጃ እንድትሰጠኝ ነው የምፈልገው። ሁሉም ይውጣልኝ። መረጃ አለኝ አላልክም? ወር ደግሞ ሙሉ ጌታ ያለበትን እንድትነግረኝ ነው የምፈልገው። ሙሉ ጌታ ማለት በጣም ድብቅ ሰው ነው። አውሬ የሆነ ሰው ነው።
እሱ መያዝ የምፈልጉ ከሆነ ግን የሆነ አንድ መረጃ ላሳይ ይችላለሁ። ምንድን ነው የምታሳየኝ መረጃ? ይኸውልህ እሱን በብዙ ነገር በብዙ ወንጀል የምፈልገው ሰው ነው። ይህ መረጃ ካየው ልትይዘው ትችላለህ። የምን ቪዲዮ ነው ይሄ? ጥቁር እኮ ሰው ያዘው ታሙ ይዛችሁት እሱን ይዛ ና ያዘው ና ይዛችሁት እሱ ወይኔ ወልቋል። ካሜራ እባካችሁ ነው አምቡላንስ የሆነ መኪና ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ቱን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መጥተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። እንግዲህ ውድ ተመልካቾቻችን ከተወሰነ ሰዓታት በኋላ ነው ተመልሰን የመጣ ነው። በመሀል ትንሽ አደቃ ነገር ገጥሞን ነበርና እንግዲህ እንዳያችሁት ነው ወንድሜ ተሙ የተወሰነ ጉዳት አደርሰውበታል። በአጋጣሚ እነዚህ ሰዎች ወጥመድ ውስጥ ነበረ ሊከቱን የፈለጉት። ተሙ መረጃ አገኛለሁ ብሎ ባሰበበት ቅጽበት ሁላችንንም እንድንወጣ አድርጎን ነበረ፣ ከካሜራ ጀርባ ያሉትን እያንዳንዱ ሰዎች እና በዛ መሀል ይህ ግለሰብ ተሙ ላይ አደጋ ለማድረስ ነበር የሞከረው። ሆስፒታል ሄደን ነበረ። ተሙ ላይ ትንሽ የከፋ ጉዳት ሳይደርስበት አይቀርም። እንግዲህ እኛ የምናምናቸው የግል ዶክተሮች ናቸው ከኛ ጋር ግንኙነት ሲያደርገው የነበረው። አንገቱ ላይ ከፍተኛ ጉዳት እንደደረሰበትና የአንገት ስብራት እንደሆነ ነግረውናል። በሂደት ነገሮች እንደሚስተካከሉ የተወሰነ ጊዜ እንደሚፈልግና ተሙም ደግሞ ራሱን ስቷል፣ ከዛ እስኪነቃ የተወሰነ ሰዓታት ይፈጃል ብለውን ለእነሱ ኃላፊነቱን ስተን ከኛ ከካሜራ ጀርባ ያሉ የተወሰኑ ሰዎች የገመና ሾም የቡድን አጋሮቻችን እዛው ከተሙ ጋር ቆይታ እንዲያደርጉ አድርገን እንግዲህ እንዳያችሁት ወንድሜ ዮኒም ወደዚህ መጥቷል። የተሙን ነገር እንደሰማ ወደ እኛ ጋር ደርሶ ነበረ። አሁን እኛ ጋር መጥቶ ከኔ ጋር አንዳንድ ቆይታዎችን ልናደርግ ወደናል ማለት ነው። እነዚህን ግለሰቦች ከእጃችን ማምለጥ መቻል ስለሌለባቸው ከዛ በተጨማሪ ትልቅ ወንጀል የፈጸሙ ሰው ናቸው። ወንድሜ ተሙ ላይ ይህንን ነገር ያደረሱ ሰዎች ናቸውና ቀጥታ ከነሱ ጋር ቆይታ ማድረግና ከነሱ በላይ ያለውን ሰው ለምን ይህንን ነገር ማድረግ እንደፈለጉ በግልጽ ማወቅ ስላለብን እኔና ወንድሜ ዮኒ ወደዚህ ቦታ ላይ ተመልሰናል መተናል። እነዚህን ውሾች በምን አይነት ሁኔታ እኛን ሊያጠምዱ እንደቻሉ ባይገባንም እሱን በተገቢውን ቅጣት ሰጥተነዋል። እንግዲህ ይሄ ገና ጅማሬው ነው። ገና ከዚህ በላይም የምትደረግ ይሆናል። ባልደረባችን ለብዙ ህይወት ለብዙ ነፍሶች የሚሯሯጥ ባልደረባችንን አንተ እዚህ አንቀህ ለመግደል ሙከራ አድርገሃልና ዋጋን የምትከፍል ይሆናል። አጋጣሚ እንትንም ሆነው የእኛም ጋርዶች እሱን እንትን በሚሉበት ሰዓት በዛ ሰዓት ተሙ እንትን ስላለ ተደናግጠውም ስለነበረ በሚደበድቡት ሰዓት ጭንቅላቱ ላይ ትንሽ አደጋ ደርሶበታል። አሁን ለዛ ነው እዚህም ተጠቅልሎ ያለው። የኛው የሕክምና እርዳታ ሰዎች እንትን ብለውለታል። ይሄ ገና ያየኸው ትንሹ ነው፣ ትንሹ ድብደባ ነው። ከዚህ በላይ ትሰባበራለህ። እሺ፣ ልታደርግ ያሰብከው ነገር በጣም መጥፎ ነገር ነው። ሰማኛለህ? በጣም አስከፊ ነገር ነው ያደረግከው። ዋጋ ትከፍላለህ። እሺ፣ ለእያንዳንዱ ነገር። እሺ፣ እሺ። ስለዚህ በደንብ ተማምነን ነገሮችን ለማስተካከል ከዛ በተጨማሪ ደግሞ የልጆችን ነገር ልናቀልልህና ዳግመኛ አባቴ ብለው እንዲጠሩ ነገሮችን ልናስተካክል ነበረ ቃል ተገባብተን የነበረው ወደዚህ ቦታ ላይ የሚመራህን። እንዲሁም ደግሞ ሸጋው አንተም የተለየ ሁኔታ እንደማታውቅና እዚህ ቦታ ላይ ስታስመስል ፈሪ መስለ ነበር የቀረብከው። አሁን ላይ ግን ተመስገን ላይ እጅህን አንስተ አንቀለከፋ ጉዳት አድርሰዋል። ቢሆንና ቢሳካለ ደግሞ ለመግደል ነበር ሀሳብህ። ይህንን ነገር እንድታደርግ ያዘዘ ሰው አለ ወይስ ከምን ተነሳስተ ነው ተሙን አንቀለ መግደል የሞከርከው? ሰማለ ነገሮችን ግልጽ አድርገህ ነው የምትነግረኝ። ተግባባን?
ምን አፍህን ይዘጋል? ተናገር። ተግባብተናል። እሺ ተመስገንን እንዴት ይህን ጥቃት ልታደርስበት ቻልክ? ወይም ደግሞ እንደዚህ አይነት ወጥመድ ውስጥ እንዴት ልትከቱን ቻላችሁ? ተከፍሎ እንዲናገር ያደረኩት እኔ። ማን የከፈለ? ንገረኝ። ሰማለህ? 2 ጊዜ እንዳታስብ። ስጠይቅህ ወዲያው መልስ ነው ፈልገው። ተግባባን? ማን ነው የከፈለ? ትክክለኛውን ነገር ተናገር። ይኸውልህ ድብደባው እንዲቀጥል የማትፈልግ ከሆነ ብትናገር ነው የሚሻለው። እሺ አንተ ያለውን እውነቱን ተናገር። ዝም በል አንተ ዝም በል። አንተ ስለ እውነት የምታወራ ሰው አይደለም። ተግባባን? አንተ እነዚህ ሁሉ ነገር ውስጥ የከተትከው የሆነውን እያንዳንዱን ነገር የተናገርከው ብዙ ነገር ያደረግከው ግለሰብ አንተ ነህ። እንደዚህ አይነት ቦታ ሚዛን የመጣኸው አንተ ነህ። ስለዚህ ከአንተ ጋር የተለየ ቆይታ ይኖረናል። እሺ በእንደዚህ አይነት በቀላሉ ምንላቀቅ ሰው አይደለም አንተ። ተግባባን? እኔ ከእሱ ጋር ቆይታ ላድርግ። አንተ ይሄንን ይዘህ ውጣ። ወይም እዚህ ነው እሱ ነው ይሄ ሁሉ ነገር ውስጥ የከተተንና እኔ ከእሱ ጋር ቆይታ ላድርግ። አንተ ይሄ ሲጀመር ጤነኛም አይመስለኝም። ምን ስትል ነው እዚህ ነገር ውስጥ የገባኸው? ግን አንተ እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት እንደዚህ አይነት ነገር ታደርጋለህ? ይዘልኝ ውጣ። ይሄን ውሻ ይዘልኝ። ሰማለህ? ግልጽ አድርገህ እንድታወራው ፈልጋለሁ። እሺ አንድ የተለየ ነገር እንዳትናገር፣ ትክክለኛ ማስረጃዎችን፣ ትክክለኛ ነገሮችን ነገር እንድትነግር ነው ፈልገው። ተግባባን? እሺ በቃ ነውጣ ይዘው ውጣ። እሺ ምን ስትል ነው እንደዚህ አይነት ነገር ነው ያሰብከው? ስለ ልጆች ስትፍጨረጨር ነበር እኮ አይደል እንዴ? ልጆች ይሄን ነገር እንዳይሰሙ ስትል ነበር። ይኸውልህ ባልደረቦቻችን አንተን አልነኩም። ለተሙ ቅርብ ሰው ነህ፣ የተሙ የእንጀራ አባት ነህ በሚል ለአንተ እራርተውልሃል። የከፈላችሁት ባልደረባህን አይተዋል አይደል? እንዴት እንደሆነ አይደለም እኛ ከፍለን አይደለም። እኔ መጀመሪያም ነግሬያቸዋለሁ። ሲጀመር ማለት ነው መነሻ ጀምሮ ሰውየው የሚሄድበት አካሄድ ከባድ ነው። እኔ ራሴ እንደዚህ አይነት ኬዝ ውስጥ ስገባ ነው ቅምጡ እንኳን ልትክደኝ የፈለገችው ማለት ነው። እኔን ምንም የምትረዱኝ ነገር ላይኖር ይችላል። እኔ ግን እስከ መጨረሻው ትክክለኛ ነገር ነው የነገርኳቸው። ግን እናንተ በምትሄዱበት ርቀት ልክ ማለት ነው እሱ የሚሄድበት አካሄድ በጣም ምንድን ነው ከመርፌ ራሱ ይቀጥናል ማለት ነው። በጣም በሚገርም መልኩ ደግሞ ይህን ስትራቴጂ ነድፎ አሁንም ደግሞ ህይወቴ ላይ ሌላ ስንክሳር ነው እያመጣብኛለሁ እንጂ እኔ በህይወቴ ከእሱ ጋር ምንም አይነት እንደዚህ አይነት ሰጣ ገባ ውስጥ እንደዚህ አይነት ኮተት ውስጥ መግባት እኔ አልፈልግምም። ምንም ኤክስትራ የነገርኳቸው ውሸት የለም። አልፈልግም ማለት ይህንን ነገር ማን ያቀነባበረው? መረጃ ከውስጥ ሊደርሰው ይችላል ካልሆነ በስተቀር እኔ እናንተ ጋር ነው ያለሁት። ከእንደገና በተጨማሪ ደግሞ ማለት ነው ቃል ገብቼ ለልጆቼ ስል ሁሉን ነገር በአግባቡ ነው እየሰራ ያለሁት። ዝም በል አንተ ሰውዬ። አሁን የማይሆን ነገር አትቀባጥር። የማይሆንና የማይገናኝ ነገር ነው እያወራ ያለው። ውድ ተመልካቾቻችን ያው እንግዲህ እኔ በሰዓቱ እዚህ አልነበርኩም። አሁን እንግዲህ ተሙ ላይ ጉዳት በደረሰበት ሰዓት የተቀረጹትን ቪዲዮ የተወሰኑትን ለማየት ሞክሬ ነበረ። ምናልባት እንግዲህ አንዳንድ ከመሀል ያመለጡኝ ነገሮች ሊኖሩ ይችላሉ። ግን እኔ እንዳየሁት ከሆነ አንተ ወደዚህ ቤት ይዛችሁ ስመጣ ሁሉን ነገር እንግዲህ ማንም እንደማያውቅ ምንም እንትን እንደማይልና ቅምጡ እዚሁ እንደነበረች እና ከእሷ ጋር ቆይታ ስታደርጉ እንደነበርና ልጁ ነው ተብሎ አሁን እዚህ ጋር የነበረው ልጁ ነው ተብሎ መጥቶ ይህ ሁሉ ነገር እንደተፈጠረ ነው ያየሁትኝ እንግዲህ። ስለዚህ ይሄን ነገር ወይ ሆነ ብላችሁ አውቃችሁ ነው መጀመሪያ ተዘጋጅተዋችሁበት ነው ያደረጋችሁት፣ ወይ ደግሞ የሆነ የተቀነባበረ ሴራ አለ ማለት ነው። እኔ እስከማውቀው ድረስ ማለት ነው እሷ ራሱ ስትክደኝ ቅድም ሰምታችኋል አይደለ እንዴ? ክዳኛለች እኮ ጭራሽ አላቅህም ነው ያለችኝ። እሱ እያንዳንዷን ስትራቴጂ የምንንቀሳቀሳትን እንቅስቃሴ ማለት በተለየ መንገድ የሚከታተልበት መንገድ ካለው አላቅም እንጂ ማለት ነው። እሷም ካደችኝ። እኔ ልጁ ስለሚባለውም አላቅም። ሲጀመር እኮ እኔ መጀመሪያ ላይ እኮ ስነግራችሁ ልጅ ይኖረዋል ብዬ ነግራችሁ ነበር እኮ። ልጁማ እንዳልሆነ እኮ አወቅን። ልጁ ነው ብላ ጠራች አይደል እንዴ? ይኸውልህ መጀመሪያም እናንተ እዚህ ስትሰሩት የነበረው ድራማ ነው። እርስ በርስ ላለመተዋወቅ እኛን ጊዜያችንን ለመብላት ያ ሁሉ ነገር ስታደርጉ አንድ የሆነ ነገር አንዴ እንትን ሰሪ እየተባባላችሁ ከዚህ ወንጀል በኋላ ሌላ ወንጀል እንዴት ብዬ እሰራለሁ እንዴ? ይሄ እኮ የመጨረሻ እኮ በቃ ከህሊናዬ በላይ የሆነ ወንጀል እኮ ነው። ከዚህ ወንጀል ውጭ እንዴት ነው ሌላ ነገር የምሰራው? በግልጽ ነግሬያቸዋለሁ። ማፈልግ ከሆነ ወደፊት ለልጆችህ አንተ ልጆችህን ማየት የምትፈልግ ከሆነ ትክክለኛውና እውነተኛውን ነገር ተናገር። እሺ ማን ነው ይሄን ነገር ያቀነባበረው? ይሄ ነገር እኮ ነው እኔ የማውቀው ታሪክ። ማን ነው ይሄን ነገር ያቀነባበረው? ወይኔ ጉዴ! በስመ አብ! ምን ሆነ ነው? በእግዚአብሔር ለምንድን ነው የማትረዱኝ? እኔ በቃ ማወቅ ያለባችሁና ማገዝ የምችለውን ነገር አድርጌ የመጨረሻ አማራጭ ላይ ነው ያለሁት ለልጆቼ ስል ማለት ነው። ሁሉም ወንጀል ውስጥ ስትሆንና ወንጀለኛ ነው ከተባለ ሁሉም ሊክድህ ይችላል።
ሚስቱ ሳይቀር ክዳኛለች። እንግዲህ ከዚህ በላይ ምንድን ነው? ቅምጡ ሳይቀር ሁላ ክዳኛለች። እኔ ስለ ልጅ የሚባለውን ታሪክ አላውቅም ነገር እንዳልሆነ በምን እርግጠኛ እንሆናለን? ኧረ በታሪክ እንዴት ነው የሚሆነው? እኔ ሲጀመር ማለት ያን ያህልም እኮ ከእሷ ጋር ስትሮንግ የሆነ ግንኙነትም የለኝም። እኔ እንዳልኩት ዕቃ እመጣለሁ፣ እሰጣለሁ፣ ደርሼ እወጣለሁኝ እና መሆኗንም ደግሞ በመረጃ እናንተ በሚችሉት ነገር አጣርታችኋል ብዬ አስባለሁ። እኔ ከዛ ውጭ ግን እኔ ስለ ልጁም አላውቅም፣ ሌላ ወንጀል ውስጥም የለሁበትም። በቃ የምትረዱ ከሆነ በቃ ለመጨረሻ ጊዜ የምለምናችሁ ተረዱ። በቃ የማይሆኑ ህይወት ውስጥ እኮ ነው እየገባሁ ያለሁት። ይኸውልህ የማይሆን ነገር አታውራ። ያችም ቅምጥ ተብዬዋ መጀመሪያውኑ የተጠና ወይ የተነጋገራችሁበት ቀድሞ የምታውቁት ነገር ቢኖር ነው እንጂ ልጁ ነው ብላ አስመጣች። እሱም ልጁ ነኝ በሚል ነው አይደል መጀመሪያ ስናወራ የነበረው። ግን ልጁ ነኝ በሚል አውርቶ መጨረሻ ላይ ምንድን ነው የሆነው? እንዳየኸው ነው ተሙን አንገቱን አንቆ ለመግደል ሞክሯል። ያ ማለት ደግሞ መጀመሪያውኑም እሷ ልጅ ነው ብላ እንድትል የተጠና የተደረገ ነገር ነው ማለት ነው አይደል? ይሄንን ጋርድ መጀመሪያውን ሆነ ብላችሁ አዘጋጅታችሁ እኛ እንደምንመጣ አውቃችሁ ሆነ ብሎ የተዘጋጀ የታቀደ ነገር ነው። ልጁም እንደፈራ አስመስሎ ያን ሁሉ ነገር ሲያደርግ የነበረው ሆነ ብሎ የተቀነባበረ ነገር ነው። ስለዚህ ወይ አንተ ይሄን ነገር ታውቃለህ ወይ ደግሞ የሆነ የተደበቀ ሌላ የምታውቀው ሚስጥር አለ ማለት ነው። እኔ እኮ አሁን ካጋጠመኝ ወንጀል አንጻር ማለት የመጨረሻ ደረጃ ላይ ያለው ሰው ነኝ። ህይወቴን፣ ትዳሬን፣ ልጆቼን ሁሉ አጥቼ ያለው ሰው ነኝ። ለየትኛው አማራጭ ብዬ ነው ልጆቼን የማይመልስልኝ አካል፣ በሌላ መንገድ ሊረዳኝ የማይችል አካል እንዴት ነው ብዬ ለእሱ ተባባሪ መሆኑ አንተ ስታስበው ማለት ነው። እኔ እኮ አሁን እናንተ ወይም ደግሞ አመልጣለሁ በዚህ አጋጣሚ በሚል እሳቤ ያንን ነገር አድርገው አንድ ግለሰብ እንዴት ብሎ ነው ይሄን ሊያደርግ የሚችለው? እኔ እኮ ተጠርጣሪ ሆኜ ብዙ ነገሮች ጫና ደርሶብኝ ቤተሰብ አውቆ ሚስቴ ያውቃ አሁን የመጨረሻ አማራጭ ልጆቼ ብቻ ይህን መረጃ እንዳይኖራቸውና ነገ አባቴ እንዲህ ነው እንዳይባል ብቻ ነው እኮ እሷን ብቻ ቢያንስ ያለችኝ አንድ አማራጭ የልጆቼ ጉዳይ ብቻ ነው። ከዛ ውጪ ነፍስ አጥፍታል። አሁን በምን ሁኔታ ነው አንተ ላምን የምችለው እኮ? ታዲያ ከዚህ በላይ ወንጀል ሌላ ወንጀል እንዴት እደርባለሁ? እኔ በራሴ ላይ እንዴት እንደዚህ አይነት ጥምጣም ምንም ሳይመስልህ አጥፍተህ አሁን ይሄን ነገር ብትነግረኝ እማምን አይሆንም እኮ። በቃ ከዚህ በኋላ እኮ እኔ በቃ የህግ እስረኛ እኮ ነኝ። በቃ ከዚህ በኋላ ምንም አማራጭ አለ ሰው አይደለም። ሌላውን ተወው። አሁን ሙሉ ጌታ የተባለው ሰውዬ ትክክለኛ መገኛውን የምታውቅ ከሆነ ተናገር። እየነገርኳችሁ እኔ መጨረሻ ስቴጅ የማገኘው እዚቹ መከረኛ ቅምጥ ያልኳችሁ ጋር ነው። ከዛ ውጭ እኔ ሌላ ቦታ ላይ እሱ በፈለገ ሰዓት የሚደውልልኝ እንጂ እኔ በፈለግኩ ሰዓት ደውዬ የማገኘው ሰውም አይደለም። መልዕክት ነው ቢያንስ በምችለው ነገር የማስቀምጠው። አሁን ላይ ደግሞ ተገቢውን እርምጃ ወስደን እሷ ላይም ማወጣጣት ካለብን እናወጣጣለን። ሴት ነች በሚል እንደናንተ ያን ያህል ድብደባ ላይደርስባት ይችላል። ግን እሷም ቢሆን ለእያንዳንዱ ነገር ዋጋ የምትከፍል ይሆናል። ስቃዩን የምታይ ይሆናል። ከዚህ በላይ ሚስጥር ልታገኙ የምችለው ከእሷ ጋር ብቻ ነው። እኔ ከእሷ ስቴጅ ያለፈ ነገር አይኖረኝም። ምክንያቱም እሱ በሚደውልልኝ ሰዓት ላይ በሚፈልገኝ ሰዓት ላይ ከዛ እኔ ቴክስት ወይ መልዕክት አስቀምጥለት ከፈለገ ይደውልልኛል፣ ያለውን ነገር ኮሚኒኬት ያደርገኛል። አሁን ደግሞ ይሄ መረጃ ስለደረሰው እንኳን ሊደውልልኝ ማለት ነው እንኳን አድራሻውን ላቅ ምንም መረጃ ሊኖርኝ አይችልም። አሁን ራሱ ማለት ነው እሷን ቶሎ ብላችሁ ቶሎ እንድታውጣ አድርጋችሁ የሆነ ደረጃ ላይ ካልደረሳችሁ እሷን ትቷት ማለት ነው ሌላ አማራጭ ሊጠቀም ይችላል። የእኔ አስተሳሰብና አመለካከት ግልጹን የምነግራችሁ ማለት ስለ ልጆቼ ስለማስብ ከዚህ ውጭ ምንም አይነት ነገር ውስጥ የለሁበትም። በቃ ተረዱኝ እኔን ማለት ነው። እኔ የፈለጋችሁትን አድርጉኝ። ከዚህ በላይ ማንም አንተን የሚያምንህ የለም። በጣም የተቀነባበረ ወንጀል የምትሰሩ በጣም ትልቅ ማለት እናንተ ልብ የላችሁም። ሲጀመር ራሱ የሰውን ነፍስ ያጠፋችሁ ማለት ምንም ህሊናም የላችሁም። እና ይህንን ነገር አሁን አንተ ላታደርገው ትችላለህ ብዬ ማሰብ ለእኔ ከባድ ነገር ነው። ቢሆንም ግን እያደረጋችሁ ያላችሁት ነገር አሁን ያወቃችሁት አልመሰለኝም። እኛም በዚህ መንገድ እንጥላለን ብላችሁ አስባችሁ ከሆነ ተሳስታችኋል። ተሙ ላይ ዛሬ እንደዚህ አይነት ጉዳት አደረሳችሁ፣ ነገ እሱ ይድናል። እሱ ድኖ ግን እያንዳንዳችሁን ወደ ወህኒ ይወረውራል። ሰማኛለህ? መጨረሻ አማራጭ ነው ያለኝ። በዚህ አማራጭ ውስጥ ምንድነው እንደዚህ ልተባበር የምችለው? በየትኛው አማራጭ ነው? ስልክ እጄ ላይ የለ፣ ምንም አይነት ኮሚኒኬት ከነሱ ወይም ደግሞ በምን አግኝቻቸው እስቲ ንገረኝ። መስሎ ከሆነ ለምሳሌ እናንተ ሀብላችሁ እስር ቤት ልንገርህ፣ በቁም እንድታሰር አደርግሃለሁ። መጀመሪያ ቀን እኔ ከተያዝኩ ጀምሮ ማለት ነው እንኳን በስልክ መጥቶ የጠየቀኝ አካል የለ፣ ያየኝ አካል የለ። ቢያንስ እንደው በሚስጥር ብትይዙት ብዬ የማስበው ድንገት ድሮ ባለቤቴም ብትሆን ወይ ደግሞ ሌላ አካልም ካለ ይሄን ነገር እያጫጫኸ ያለ ከሱ ጋር ሌላ ኮሚኒኬሽን ያለው አካል ካለ እናንተ ቼክ አድርጉ። እኔ ግን ማለት ነው እናንተ ቤት መታችሁ ያን ነገር ካደረጋችሁ በኋላ
ከዛ በኋላ እኔ አንድ ሰው በስልክ የሚሆን መቶ የጠየቀኝ የለም። ምግብ እንኳን ያመጣልኝ አካል የለም አይደል እንዴ? በዚህ ውስጥ እኔ እንዴት ነው ከሌላ ሰው ጋር ተገናኝቼ እንዲሆነ ልል የምችለው? እኔ እኮ አሁን እኮ ወደ ውጭ መውጣት ብችል፣ ስልክ ማግኘት ብችል፣ ሌሎች አማራጮችን ማግኘት ብችል እንኳን እሺ እያወቅህ ይሆናል እዚህ ነገር ውስጥ ስታመጣን መጀመሪያውንም እነተሙንና ሳሚን እዚህ ቦታ ይዛቸው ስመጣ ይሄንን ነገር ወይ እያወቅህ ነው እዚህ ይዛቸው የመጣው ማለት ነው። ጋርድ እንዳለ ይሄ ነገር ሊሆን እንደሚችል በዚህ አጋጣሚ አመልጣለሁ ብለህ አስበህ ከሆነ ይሄንን ነገር ያደረግከው እኛ ነገሩ ላይ መድረሳችን የማይቀር ነው የሚሆነው። ስለዚህ ምንም ሳትደብቅ አንተም ለወደፊት ህይወት የምታስብ ከሆነ እያንዳንዱን ነገር ብትናገር ነው የሚሻለው። ምክንያቱም ከባድ ነገር ነው የሚጠብቅህ። እስር ቤትም ሰላም አትሆንም፣ እመነኝ። ነገርኩህ እኮ እኔ የመጨረሻ የምነግርህ ነገር ማለት ነው። እኔ ያንን ባለቤቴ ፊት ቤቴ ላይ ያንን ነገር ከሰማሁ ጀምሮ ማለት ነው ሁሉን ነገር ሙሉ አሳልፌ ራሴን ለእናንተ ሰጥቻለሁ። ብታምኑም ባታምኑም ማለት ጀመር እያወራህ ያለው ነገር ምንም የሚያሳምን ነገርም አይደለም። ከካሜራ ጀርባ ያላችሁ አሁን ያችን ሲጀመር እዚህ መጀመሪያ የተቀመጠችዋን ያቺ ቅምጥ ተብያዋን ሳሚ ይዟ እንዲገባ አድርጉልኝ። እሷ ጋር ነው ብዙ ሚስጥር ያለውም፣ እሷን እንድትገባ አድርጉልኝ። እናንተ ወደዚህ ና አለፍ ሂጂ። ቁጭ በይ አንቺ እዚህ ጋር ቁጭ በይ ሁለታችሁ። ና ሳሚ እዚህ ጋር ይኸውልሽ አንቺ ሴት ነሽ በሚል ያን ያህል ጉዳት አልደረሰብሽም። ማንም የነካሽም የለም። ይሄ ማለት ደግሞ እንደዚህ ይቀጥላል ማለት አይደለም። እሺ ከአንቺ ጋር በእንደዚህ አይነት መልኩ አይደለም የምንቀጥለው። እኔ እኮ ምንም ነገር ያደረኩት ነገር የለም። ነገሮቹ ሲጣሩ ለእያንዳንዱ ነገር ዋጋ መትከፍ ይሆናል። ወንድ ልጅ የማይሰቃየውን ስቃይ ትሰቃያለሽ። ግን ነገሮችን ቀላልና ግልጽ አድርገሽ ተናገሪ። እኔ ምኑን ከምን አድርጌ ልንገርህ? ራሱ ነው ያው እንዳልከው ያው እንደምታየው ነው። እኔ ምንም ነገር ያደረኩት ነገር የለም። ራሱን ጠይቀው። እሱ ነው እሷ ነው እንድትባባሉ አይደለም እኔ የፈለግኩት። ራሱ ነው ስትይ አታፍሪም? ዝም በል አንተ ታውራበት። ስለሺ የኛ ባልደረባ ላይ ከፍተኛ ጉዳት ደርሶ ነው ወደዚህ ቦታ ላይ መጣ ነው። ተግባባን? አሁን ደግመ ፈገግ ብለህ የምታወራበት ጊዜ አብቅቷል። ሰማኸኝ? የምትለው ነው እያሰማችሁ አይደል? ጠዋት ምን ብላ ነው የዋሸችው? ምንድን ነው? አላቅህም አላለችኝም እንዴ? ዛሬ ግን አላቅልህም አይደለም የሚመለከተን። ወደዚህ ቦታ ላይ እንዴት ልንመጣና እንደዚህ አይነት ወጥመድ ውስጥ እንዴት ልትከቱን ቻላችሁ? ሰሚያለሽ? አንቺን ብትሆኚ ነገሮችን ግልጽ አድርገሽ ንገሪ። እዚህ ቦታ ላይ ስንመጣ ስለሽ ይዞን መጣ፣ እንደማታውቂው አክት አደረግሽ። ከዛ ደግሞ ይህ ግለሰብና አንቺ እንዲሁም ደግሞ አንድ ምንነቱ ያልታወቀ ግለሰብ በመሆን የኛ ባልደረባ ላይ ጥቃት አደርሳችኋል። ይህ ነገር እንዴት ሊፈጠር ቻለ? ግልጽ አድርገሽ ንገሪ። እኔ እንዴት እንደተፈጠረ አላውቅም። ራሱን ጠይቀው። ምክንያቱም ከእነሱ ውስጥ አንዱ ለእሱ የሚያቀብል ሰው አለ። የእነሱ አትዋሺ። አንቺ ራስሽ ነሽ እኮ ልጅ ነው እንትና ልጅ ነው ብለሽ የጠራሽው አንቺ እኮ። እኔ እኮ ነገርኩ እኮ ሙሌ እንደዚህ ነው የሚለው ሁልጊዜ እንደዚህ ነው። በቃ ይሄ ነው ብዬ እኮ የምነግርህ ነገር የለም። ይሄኔ አሁን ከእነሱ መሀል ከሁለቱ መሀል አንድ ሰው ደጅ ላይ ቆሟል፣ አስቆሟል ማለት ነው። ምን ማለት ነው እንዴ? ደጅ ላይ አዎ፣ የሙሉጌታ ልጅ ነው ብለሽ ታዲያ ለምን አልሽን ታዲያ? እንደዛ ብሎ ነው ለእኔ ነገረኝ አልኩ እኮ ሙሌ። ድብቅ ነው አልኩ እኮ። ሸርሽ ቢያንስ ግልጹ ለምን አትናገሪም አንቺ? እየነገርኩ ያለሁት አንቺ እኮ አሁን እኮ እንደዚህ አይነት ወንጀል እየተባበርሽ ማለት ነው። ራስሽን ሌላ ነገር ውስጥ እየከተትሽ ነው። አንቺ ነፃ ከሆንሽ ማለት ነው እውነታውን ብቻ ተናገሪ። ይሄ ልጅ አሁን እኔና አንቺ እስከዛሬ በነበርንበት ሰዓት ላይ መጥቶ ያውቃል? አይተነው እናውቃለን? ታውቂዋለሽ? እኔ አውቀዋለሁ። እኔንም ጭምሬ ካርሽ ነሽ። በእርግጥ አንቺ እሱን አልኩ እኮ አንቺ ታውቂዋለሽ? አዎ ደውዬልን የጠራሁት ሙሌ ነው ያመጣው። እኔ ግልጹ ነው የምነግራችሁ። አሁንም ውጭ ላይ ሰው አስቀምጦ ሊሆን ይችላል እያልሽ ነበር አይደለ? ይህ ማለት ሁልጊዜ የሚከታተልሽ ሰው አለ አንቺ? እኔ አላውቅም። አሁን እንግዲህ ባየሁት ነገር ሊከታተለኝ ይችላል። ምክንያቱም ብዙ ሙሌ በጣም ድብቅ ነው አልኳችሁ እኮ። እኔ ልጄንና እህት ወንድሞቼን አደራ እንግዲህ አሁን እኔንም ሌላ ነገር ውስጥ እየከተታችሁኝ ነው ያላችሁት። እኔ ምንም የማውቀው ነገር የለም። በመሀላችሁ የሆነ ነገር ነገርማ አለ። ያለውን ነገር ነገርኳችሁ። ይሄንን ልጅ እኮ ስትጠሪ ልጅ ነው ብለሽ ነው የጠራሽው አይደል? ወደዚህ ስታመጪው አሁንም እኮ ትክክል ነው እየነገርኩ ያለሁት። ምን ማለት ነው? ትክክል ነው። ልጅ እንዳልሆነ እኮ ነግሮኛል አይደል እንዴ? እሱ ነው እየነገረህ እንጂ እኔ ልጄ ነው ተከፍሎት የተቀጠረ ጋርድ መሆኑን እሱም ደግሞ በቅርብ ጊዜ የተቀጠረ መሆኑን ነግሮኛል። እኔ ምንም እኛ ራሱ መጀመሪያ እነ ሳሚ እኮ እዚህ ቤት ሲመጡ አጣርተው ነው የመጡት። ሙሉጌታ ምንም አይነት ልጅ እንደሌለው አጣርተው ነው የመጡት። አንቺ ራሱ አሁን ልጅ አለኝ ምናምን እያልሽ እየቀባጠርሽ ነው። እኔ ያልኩ ተሙ ስለ አንቺ መረጃውን ሲሰበስብ ምንም አይነት ልጅ እንደሌለሽ ደርሶበት ነበር። አሁን በድብቅ ነው ያስቀመጥኳት። ምክንያቱም እንደዚህ አደጋ እንዳይደርስባት የምሰራውን ነገር እንዳታይ ብዬ ደብቄ ነው
ማስተዳድራቸው። ከኔ ጋር እንዲገናኙ አልፈልግም። እየዋሸሽ ነው ያለሽው። እየዋሸሁ አይደለም፣ እውነቴን ነው የነገርኳቸው። ይሄን አሁን ከነሱ ማል ይሆን ሰሚያለሽ ሙሌ ጋር ይገናኙ። አሁን ነገሮችን ግልጽ አድርጊልን ነው እንጂ ሙሌ ስለሺ ከዚህ በፊት ስላሳለፋችሁት ነገር እንድትነግሪን አይደለም የምንፈልገው። እዚህ ቤት ላይ ያገኘነው ግለሰብ ወይም ደግሞ አንቺ ልጅ ነው ብለሽ የጠራሽው ግለሰብ የኛ ባልደረባ ላይ ጉዳት አድርሷል፣ ከፍተኛ ጉዳት። ይህ ደግሞ በቀላል የሚታለፍ አይደለም። በትዕግስት እያወራንሽ ያለነው ወንጀለኛውን በቁጥጥር ስር ለማዋል እንዲያመቸን በሚል ነው እንጂ እነዚህ ሰዎች ላይ የተፈጸመው ድምደባ ላንቺም የሚቀርልሽ አይደለም። እነማን ናቸው ይህን ነገር ሊያደርጉ የቻሉት? እንዴት ይህ መረጃ ሊወጣ ቻለ? እንዴት እኛ ወጥመድ ውስጥ ገባን? ግልጽ አድርገሽ ንገሪኝ። እኔ በምን ይኸው እንግዲህ ቤት ውስጥ ነኝ የነበርኩት። አይታል እናንተ ይዛችሁ ነው ያላችሁት። በእናንተ ስር ነው የነበርኩት። ምንም ማቆ ነገር የለም። ሁሉ ነገር በአንዴ ነው የሆነው እኮ። አልተነጋገራችሁም ብለን እንግዲህ ዮኒ የፈለገ እዚህ ቤት ብናገኛት እችን ግለሰብ ይህ ሰው እዚህ ቦታ ላይ ዞን ሲመጣ ከዛ በኋላ ያ ልጅ የመጣበት መንገድ እሷም አክስ ታደርግበት የነበረው እያንዳንዱ መንገድ እነዚህ ሰዎች አይታወቁም ብዬ አላስብም። ይህ ማለት እዚህ ቤት ላይ ስላገኘንሽ ብቻ አንቺን እዚህ ነገር ላይ ተሳታፊ አይደለሽም ብለን አንደመድምም። እኔ ነገርኩህ ምንም ነገር ያደረኩት ነው። ይኸውልሽ ዝም በይ አንቺ አትዋሽ። ልጁን ስትጠሪው ተዘጋጅቶበት ነው የመጣው። ልጁ አቅዶበት ሆነ ብሎ ነው የመጣው። እንግዲህ ሳሚዬ ስንፈትሸውም እንዳየኸው እንግዲህ ጫማ ውስጥ ስለት አስቀምጦ ነው የመጣው። ከኋላም አንዳንድ ነገሮችን ይዞ ነበረ ልጁ የመጣው። ይሄንን ሲያደርግ ማለት ተዘጋጅቶበት ሆነ ብሎ ነው ወደዚህ የመጣው ማለት ነው። እንግዲህ እኛ በአጋጣሚ እንትን ላይ ስለነበርን እንደመጣ ነው ቀጥታ የሚያስገባ ነው። ስልኩንም አልተቀበልንም፣ የተለየ ፍተሻም አላረግንለትም። ግን ይህን ነገር ሲያደርግ ማለት ሆነ ብሎ ተዘጋጅቶበት አቅዶበት የመጣ ነው። ተሙንም እግዚአብሔርን ያወጣው እንደውም አንገቱ ላይ ብቻ ጉዳት ደረሰ እንጂ በስለትም ሌላ ነገር ሊያደርግ ልጁ አስቦ ነበር ማለት ነው አይደለ? ነገርኩ እኮ ከዚህ በላይም ሊያደርግ ሊችል ይሆን ነበር። እኔ ምንም ነገር የማውቀው ነገር የለም። ይኸው ከእናንተ ስር ነው ያለሁት። እሱ ሙሌ በጣም ብዙ ነገሮችን ነው የሚያደርገው። እንደውም በዚህ ማለፉ ራሱ ትልቅ ነገር ነው። ምክንያቱም እኔ ምንም የማውቀው ነገር የለም። ኮተት ውስጥ አንግባ። ከዚህ በላይ ምን ለምን አንቺ ተሸፋፍኛለሽ? እኔ ምንም ሲጀመር እኮ የሸፋፍኩት ነገር የለም። አንተ ነው የምታውቀው። እንግዲህ ከኔ በለጠ ንገራቸው። ይኸውላችሁ እርስ በርስ እንጨቃጨቅ አይደለም። ማነው ወጥመድ ውስጥ የከተተን? አይደለም እናንተ ራሱ ስታስቡት አሁን ወንድ ልጅ ሴት ልጅ ነው የሚያምነው ወይስ ጓደኛውን ነው የሚያምነው? ከአንቺ ጋር የሚፈልገው ነገር እያሳለፈ ከእንደገና እኔ የማላውቀው ታሪክ ውስጥ እኮ ነው አሁን እየከተትሽኝ ያለሽው። ስመጣ ካርሽኝ ይሁን አሁን ደግሞ የምትነግሩ ታሪክ እኔ ለእኔ ጉራማይኔ ነው። ምንም የማውቀው ታሪክ የለም። ግልጹን እኔ ይዣችሁ መጣሁ። እስከዚህ ነው ይህን ታሪክ የማውቀው። ይኸውልህ እንደውም እዚህ ቦታ ላይ ይዘኸኝ የመጣኸው አንተ ነህ። ወደዚህ ቦታ ላይ እንድንገባ ያደረከን አንተ ነህ። ልጆችን ከእንደዚህ አይነቱ ጥንቅጥ ውስጥ እንድናውጣ ተግባብተን ወደዚህ ቦታ ላይ ቃል ተግባብተን መጥተን ነበር። ዋነኛው ወደዚህ ቦታ ላይ ይዘኸኝ የመጣው አንተ እስከሆንክ ድረስ ደግሞ ለተሙ እንደዚህ መሆን እኛ ወጥመድ ውስጥ ለመግባታችን ኃላፊነት የምትወስደው አንተ ነህ። እንዴት ወጥመድ ውስጥ ልታስገቡን እንደቻል ማትነግረኝ ከሆነ ወደ ከፋ ነገር እንሄዳለን። አሁኑኑ እንድትነግረኝ እፈልጋለሁ። ተግባባን? እኔ እኮ መጀመሪያ እሷ እንድታገኟት ነው ወደ እሷ ያለውን ነገር ተወውና እንዴት ወጥመድ ውስጥ ልንገባ እንደቻለ ንገረኝ አሁኑኑ። እሷ ነች ልትነግራችሁ የምችለው። እኔ የማውቀው ታሪክ የለም። እሷ ነች። አትገባበዙ እርስ በርስ። አንቺ ራሱ ማለት ነው። እኔ ሳሚ የዘች ሴትዮ ነገር ምንም አላማረኝም። ምክንያቱም ልጁ እንደተናገረው ከሆነ እንግዲህ እሱን እውነታውን በድብደባም በምንም ሊያወጣ የሚችለው ነገር ነው። ግን እሱ ያለው ምንድን ነው በቅርብ ጊዜ እንደተቀጠረና ጋርድ እንደሆነ ለእንደዚህ አይነት አገልግሎት እንደተቀጠረ ሲናገር ነበር እንግዲህ። ስለዚህ ይሄንን ደግሞ እሷ ከቆይቷ ብዙ ጊዜ ቆየች፣ ከአቶ ሙሉጌታ ጋር ብዙ ጊዜ ቆየች ሴት ናት። ስለዚህ ልጁ ላለመሆኑ እርግጠኛ ነች። መጀመሪያም ታውቂ ነበረ። ብዙ አትዋሽኝ አንቺ ሴትዮ። ልጁ አልነበረም። ታውቂያለሽ ይሄንን አይደል እንዴ? እኔ አልዋሸሁም። ታውቂያለሽ። ተናገሪ አሁን ሁሉ እኔ ከምሪ እኮ ነው የነገርኳችሁ። ምን ሆናችሁ ነው? እውነቱን ንገሪኝ። ሰሚያለሽ? ከዚህ የከፋ ነገር እንዲደርስብሽ ካልፈለግሽ ከዚህ በላይ ገና ብዙ ነገር ይደርስብሻልሽ። ይሄ ቀላል ነገር ነው። ወንድማችን ተሙ ላይ የደረሰው ከአንቺ 10 እጅ ገና ምንም አልሆንሽም። ትንሿን ነገር ነው። አንገቱ ተሰብሯል ነው የተባለው። አንቺ ትንሿን ነገር ቀነጥስሻለሁ። አንቺንም አንገት ነው የምቀነጥሰው። ሰሚያለሽ? ስለዚህ ተናገሪ። እነማን ናቸው ወጥመድ ውስጥ ሊከቱን የቻሉት? ምክንያቱም ከበቂ በላይ ዝግጅት አድርገን ነው የመጣ ነው። ከዚህ በፊት እኔና ዮኒ የማይሆን ወጥመድ ውስጥ ገብተና ነበረ። በዛ ሁኔታ ውስጥ ደግሞ የእኛ ባልደረባ በጥይት የተመታበት አጋጣሚ ነበር። ድጋሚ ያን ስህተት ላለመሳሳት ከበቂ በላይ ዝግጅት አድርገን ነበረ። ዳግመኛ እዚህ ነገር ውስጥ እንዴት አጥንታችሁ ልከቱን ቻላችሁ? ያገዛችሁ ሰው ማን ነው? ግልጽ አድርገሽ ንገሪ። ይኸውልሽ ድጋሜ አንገትሽን ከያዝኩሽ አልለቅሽም፣ ቀነጥስሻለሁ ማለት ነው። እሺ በቃ እናንተ እዚህ ከመምጣታችሁ በፊት በደንብ ያውቅ ነበረ ሁሉን ነገር።
ማንም የሚያውቀው ምን ማለት ነው? እኔም እኮ ልወጣ አልነበረም። እሱ ከመምጣታችሁ በፊት 5 ደቂቃ ውጪ ቶሎ ብለሽ ውጪ ስላለኝ ነው። ሁሉ ነገር ሙሉ ያውቃል። እንዴት ነው ሊያውቅ የቻለው? ምን ማለት ነው ይሄ? እኔ ከመሀላችሁ የሆነ ሰው አለ፣ የሆነ ሰው ኢንፎርሜሽን የሚሰጠው አለ። ምን ማለት ነው? ከኛ ውስጥ ከኛ ባልደረቦች ውስጥ ምክንያቱም እሱም ልጅ የተባለው ጋርድ ነው እንጂ ልጁ አይደለም። ስለዚህ እሱንማ ራሱን ተናግሯል። ማን ነው የካደን? ስለዚህ እሱም ይሄን ነገር ያውቅ ነበረ። አንቺ ልጆች ገና ምትል ከሆነ ከዚህ ገፋ ነገር ከሚደርስብህ ከዚህ በኋላ ደግመህ እንድትነሳ አንፈልግም። እሺ ዝም ምትል ከሆነ ዝም በል። ተግባባን? ተግባባን ወይ? ልጆችህን ደግመህ አታይም። እንደዚህ አይነት ወጥመድ ውስጥ ከተናል። አንቺ ነገር ታረጋለህ። ንገሪኝ፣ ማን የካደን? ንገሪኝ። እኔ አላውቅም። የካደው አላውቅም። እንዴት አይደለም የምንፈልገው ከኛ መሀል ሰው እንዳለ ነገርሽናል። ስለዚህ ማን ነው ካደው? ንገሪኝ። ምክንያቱም ለምን መሰለ ይሄ ሁሉ እንደዚህ ይተደረገው እንዴ? በቃ ከዚህ በላይ እኔ አልችልም። ከዚህ በላይ እኔ ምንም ነገር ማቆም ታሙ እንዲገደል ነው የተፈለገው። በቃ እሺ። ስለዚህ ማን ነው ለእናንተ መረጃ ሳይቀበል ነበር? እኔ አላውቅም። ለሱ ነው የተነገረው። እኛን ተዘጋጁ ብሎ ይሄን ያዘጋጀን። ከዛ በኋላ ምንድነው የተፈጠረው ስለው ታሙ መገደል አለበት ነው የሚለው። በቃ ይሄን ነው የሚለው። ነጋብ ጠባ ታሙ መገደል አለበት። እኔም ልጅ የለኝም። እሱ ነው እንደዚህ በያለኝ። ዮኒ እቺ ልጅ እያለች ያለችው ከኛ ማለት ካሉ ሰዎች ጋር ከነሱ ጋር ግንኙነት የሚያደርግ ሰው እንዳለ ነው። በጣም ትልቅ ይሄንን ሰው ማታውቂ ከሆነ ደግሞ እኔ አላቆማ አንገትሽን ነካክቶ ነበር አይደል የተወሽ? አሁን ደግሞ ወደ ከፋ ነገር ትሄጃለሽ። ይሳልሽ ለአንድና ለመጨረሻ ጊዜ ያበቃል። የከፋ ነገር እንዳይደርስብሽ የምትፈልጊ ከሆነ ተናገሪ። እኔ ይኸውልህ እኮ ሲጀመር አንተ እንዴት ነው እዚህ ነገር ውስጥ የገባኸው? ይሄን ነገር እያወቅህ ለምን ደበከን? ለምንድን ነው እያወቅህ የደበከን? ቆይ እዚህ ዘን ስትመጣ እንዴት ይሄን ነገር አትናገርም? ይኸውልህ ተሙ እኮ ዘመድ ነው አይደል እንዴ? ቤተሰብ ነው። ምንም ቢሆን እኮ ከልጆች ጋር በሚስት በኩል ይዛመዳል። በደም እኮ ይገናኛሉ። እንዴት ይሄን ነገር ታደርጋለህ? የልጆች ወንድም እኮ ነው። ሴራው አያልቅም። እኔም ለራሴም ህይወት ነገ ያሰጋኛል። ልጆች ያልኳችሁ እንጂ ማለት ነው። ነገ ያለ ረፍት ማለት ነው መቀመጫ ነው የሚያሳጣኝ ማለት እሱ ምንም ላይሆን ይችላል። ምን ማለት ነው? ስለዚህ ያን ፍራቻ ፈርቼ ነው እኔ በጣም ተጨናንቄ ያለውና ቢያንስ እዚህ ጋር እንኳን ነገሩ ቢቆም ብዬ ነበር ያሰብኩት። ነገሮች ደግሞ በጣም እየሰፉ እየሄዱ ስለሆነ ማለት ነው። ስለዚህ በማስፈራሪያ ነው ይሄን እያደረግኩት ያለሁት ነው የምትለው? አሁን ራሱ እያንዳንዱ የምናደርጋት እንቅስቃሴዎች በሙሉ ተደራሽ ነው የሚሆነው። እሺ ሁለታችሁም ከጀርባ ያላችሁ እንዳለ አሁን ሁሉንም ሰብስባችሁልኝ እያንዳንዱን የኛን ባልደረቦች ማውራት እንፈልጋለን። ለብቻ አድርጉልኝ፣ እናወራቸዋለን። ስሙ ሁለታችሁም ወደዚህ ቦታ ላይ ይሁንዬ። መጀመሪያ እነዚህ ሰዎች ወንጀለኛ ናቸው። እንግዲህ ከዚህ በፊት ስንሰራ የነበረውን እያንዳንዱ ነገር ያውቃሉ። በካሜራማኑ ስንካድ፣ ከዛ በተጨማሪ የኛው ቤተሰቦች ሲያጠቁን ስለሚያውቁ ሆን ብለው እየተጠቀሙብንም ሊሆን ይችላል። የባልደረቦቻችንን እምነት ለማሳጣት የኛን ግንኙነት ለማሻከርም ሊሆን ስለሚችል ምንም ችግር የለም። ባልደረቦቻችን የሚረዱን ነው የሚሆነው። ከዚህ በፊት የደረሰ ነገር ስለሆነ አሁን ለምናደርገው ነገር መቼም የሚቀየመን ያለ አለ ብዬ አላስብም። ሁለታችሁም ውስጥ ላይ ያለውን ማጣሪያ እናደርጋለን። እዚህ ቦታ ላይ ስትገቡ ስሚ፣ አንተም አንቺ ከበር ጀምሮ ስንገባ የተለያዩ ነገሮች ነበሩ። አንተ ደግሞ ከኛ ጋር በነበረ ቆይታ ብዙ ሰዎችን አይተሃል። ካያችሁ ሰው መሃል ከሙሉጌታ ጋር ግንኙነት የነበረው ሰው ወይም ደግሞ በሆነ አጋጣሚ ያያችሁት ሰው ነበር። ከዚህ ከጀርባ ካሉትም ሰዎች ሊሆኑ ይችላሉ። እኔና እኔንም ጨምሮ እናንተ ናችሁ ወይ እነሱ ናችሁ ማለት ትችላላችሁ። እንጃ አንድ ሁለቱም ግር አሉኝ የትኛው እንደሆነ እንጂ በደንብ አትኩሪ ስላላየኋቸው ይኖራሉ ብዬ አስባለሁ። እዚህ ካሉት ውስጥ ያየሹ ሰው አለ? በደንብ ትኩር ብዬ አላየሁም። እንደ ቅድሙ ትኩር ብዬ አይደለም ስለሽን አላውቀውም እንዳልሽው ያጭበረበርሽን ሳይሆን ያጭበረበርኩ አይደለም። ስለዚህ እኛ ይሁን እያለች ያለችው እኛ መሀል ካሉ ሰዎች ሁለቱን ሰዎች ግር ቢለኝም አውቃለሁ ነው። ሆነ ብለሽም ደግሞ አንቺን ለማምለጫ ይሄን ነገር እየተጠቀምሽም ከሆነ ደግሞ እመኝኝ በቃ ከዚህ በኋላ ምን እኛ ባልደረቦቻችን ላይ ቀድመን የምንወስደው እርምጃ የለም። ማጣራቱን እናደርጋለን። ያ ነገር ካልሆነ የተሳሳተ ነገር ከሆነ የነገርሽን ግን ማለት ነው የከፋ ነገር ነው የሚደርስብሽ። እኔ የተሳሳተ ነገር አይደለም። በደንብ ትኩር ብዬ ስላላየኋቸው እንጂ ከነዛ ውስጥ አንዳቸው ይሆናሉ ብዬ አስባለሁ። በጣም ጥሩ። ስለዚህ ተመልካቾቻችን ከዚህ በፊት በቻልነው አቅም ነገሮችን ለማጣራት ብዙ ነገሮች ደርሰውብን ነገሮችን እያስተካከልን ነበር። ዮኒ አሁን እየታየኝ ያለው ከኛ ቡድን ውስጥም ነገሮችን አጥርተን እንዳልጨረስን ነው። እያንዳንዱን ሰዎች እኔም ዮኒም ቁጭ ብለን ከገመና ሾውም ከትርታ ሚዲያ ውስጥም ያሉትን አባሎቻችንን በስርዓት የምናጣራ ይሆናል። ለአንዴና ለመጨረሻ ጊዜ እነዚህ ነቀርሶች ነቅለን ካልጣልን ነገሮች ወደ ከፋ ነገር ነው የሚሆነው። ዛሬ
በእግዚአብሔር ቸርነት ነው የተሙ ህይወት የተረፈው። ነገ ከነገ ወዲያ ደግሞ የአንዳችንን ህይወት ልናጣ ስለምንችል እነዚህን ነቀርሶች ተሙ ዮኒ ጊዜ ሳናጠፋ መንጥረን የምናወጣቸው ይሆናል። ይህንን ኃላፊነት በደንብ ወስደን ካለባቸው ሁሉም ዋጋ የሚከፍሉ ይሆናል። ግን እነዚህ ሰዎች አሁን አንተ ቅድምም እንዳልከው ማመንም የለብንም። ምክንያቱም ይህን ነገር እንደዚህ እየተጠቀሙበት ከሆነ ምክንያቱም አይታመንም። እነዚህ ስንት ነገር የሰሩ ሰዎች ናቸው። እንደዚህ ብለውን እኛንም ውስጥ እርስ በርስ አበጣብጠው ምንትን ለማለትም ሊሆን ይችላልና ያንዳንዱን ነገር የምናጣራ ይሆናል። ግን እናንተ ግን በዋዛ የምትለቀቁ ሰዎች አይደላችሁ። እሺ ሰማያለሽ አይደል? ለመጨረሻ ጊዜ ይህንን ሁሉ ነገር እንዲሰራ ያደረገው እኛ ውስጥም ሰው ካለ ያንን የእኛን ስራ አድርገን እንወስዳለን። ከእናንተ በላይ ያለው ሰው ሙሉጌታ ነው አይደለ? አንቺ የምታውቂው ሙሉጌታ ነው። ስለዚህ ሙሉጌታ የት ነው ያለው? እኔ እንጃ። አሁን እኮ እንዴት አድርጌ እንደምነግራችሁ አላውቅም። እንግዲህ ሰሚያለሽ ስንት ነገር ስታደርጊ ያወቅሽ አሁን ይሄን እንዴት አድርጌ እንደምነግራችሁ አላውቅም። እኮ ስልክ ስደውል አይነሳም አልኩ እኮ። እንደዚህ ነው የሚያደርገው። በደንብ ጠንቅቆ ሁሉ ነገር ያውቃል። ከእናንተ በላይ በደንብ ነው የሚያውቀው። አሁን ስልክ እንድትደውይለት አይደለም የእኛም ፍላጎት፣ መገኛውን የት እንደሚገኝና ምን አይነት ቦታ እንደሚያዘወትር እንድትነግሪኝ ነው ፍላጎት። እርግጥ ያለ ቦታ የለውም እኮ አንቺ ጋር በሳምንት አንድ የሚሆኑ ሁለቴ እንደሚመጣ መረጃዎች አግኝተን ነው የመጣ ነው። ዳግመኛ ወደዚህ ቤት ላይመጣ ይችላል ይህ ሁሉ ክስተቶች ከተፈጠረ በኋላ። ስለዚህ ሙሉጌታ ሌላ የሚያዘወትርባቸው ቦታዎች ካሉ ድንገት በሚስጥር ያወቅሻቸው አንተም ብትሆን ይሄ ጥያቄ ይመለከታል። አንተም እቃዎችን ስታደርስለት አንዳንድ ሚስጥሮችን አብረው ስትፈጽም የት ነው የምትገናኙት? ሌሎች ግልጽ የሆነ ቦታዎች ካሉ ለእኛ ስለሚጠቅመን ነገሩ በትዕግስት ነው እያወራን ያለ ነው። አላቅም ሰው የምንፈልገው ቦታና ሁኔታዎችን ነው። ምን አለ መሰለህ ካለው እንትን አንጻር ሙሉጌታ እያንዳንዷን ነገር ሲያስጀምረን ማለት ነው እስከ ህይወት መስዋዕትነት ብሎ ነው። ምክንያቱም የፈለገው ነገር ብትሄዱ የፈለገው ነገር ብታደርጉ ማለት ነው አጠፋችኋለሁ ነው ያለው ማለት ነው። እናንተ በፈለጋችሁት ነገር እያንዳንዱን ነገር እስከዚህ ድረስ ሄደን ከእንደገና ሚስጥር አውጥታችሁ እንዲህ ብታደርጉ አጠፋችኋለሁ ነው ያለው። ያ ጋራንቲ አሁን እኛ ጋር አይኖርም ብዬ ነው የማስበው። አሁን እንዳልኩ እሷ ቅምጥ ነች፣ የባለቤቱ ቤትም አለ። እሷ ጋር ደግሞ በብዛት ውጭ ነኝ ስለሚል በብዛት ውጭ ነው የሚሆነው። ግን እሱ ጋር ትልቁ ፓርት አሁን ይሄ መረጃ ከሰማ በኋላ የእኛንም ስልክ ኮሚኒኬት አያደርግም እንጂ ቴክስት ካስቀመጥንለት በኋላ በተመቸው ሰዓት ላይ እዚህ ነኝ ብሎ መጀመሪያ የሆነ ቦታ ይቀጥረንና እዛ ቦታ ላይ በሌላ ሰው ቼክ አስደርጎ ብቻችንን እና ለብቻ መምጣታችንን ካየ በኋላ ነው ግቡ የሚለው። ወይ ደግሞ እዚህኛው ሆቴል ቀጥሮ ቀይር ያለ ይልሃል ማለት ነው። እና ትንሽ ከባድ ነው። በቃ እዚህ ቦታ ነኝ ይልሃል፣ ከእንደገና ደግሞ እዛ ስትሄድ ደግሞ እዚህ ነኝ ይልሃል ማለት ነው። ይኸውልህ የማይሆን ነገር እየቀባጠርክ ነው። አሁን እዚህ ነኝ እዛ ነኝ፣ እኔ እሱን ነገር አይደለም የምፈልገው። ሲጀመር ሙሉጌታ ይሄ ሁሉ በዚህን ያህል ርቀት ሄዶ ተሙን ለማጥፋት በዚህን ያህል ርቀት መሄድ ማለት ተገቢ ነገር አይደለም። ምን አገኛለሁ ብሎ ነው ይሄ ሁሉ ነገር እያደረገ ያለው? አንተ አሁን እዚህ ስንለው እዛ እያልክ እየቀባጠርክ ነው ያለው። ስለዚህ የማይሆን ነገር ነው እና እየነገሩን ያሉት ሳሚዬ፣ እነዚህ ሰዎች አንደኛ ባልደረባችንም እዛ በብዙ ጭንቀት ውስጥ ነው ያለው። ከጎንም ሰው የለም። አዎ ማንም አሁን በዚህ ሰዓት ሰው የለውም እና አብዛኞቹም እዚህ ናቸው። እንደነገሩንም ደግሞ ከሆነ ከሃዲም አለ ተብሏል እና እዛም ደግሞ እሱን እንዲጠብቁት ያረግናቸው ሰዎች አሉና ከእነሱ ውስጥም ደግሞ ሊሆን ስለሚችል ምናልባትም ደግሞ አሁን እዛ ባለበት ሰዓት ላይ እሱንም ጉዳት እንዳይደርስበት እኔ ነገሮቹ እያማሩኝ አይደሉም እና እኛው ከጎን ሆነን ተሙ መጠበቅ አለብን ብዬ ነው የማስበው። ልክ ነህ ዮኒ። እንግዲህ ተመልካቾቻችን እነዚህ ሰዎች ምንም የተለየ ነገር እየሰጡን አይደለም። መጀመሪያም ወደ ማይሆን ወጥመድ ውስጥ ነው የመሩን። ተሙ ደግሞ እዛ ጉዳት ላይ ስለሆነ ያለው ቀጥታ ወደ እሱ ማምራት መቻል አለብን። የእሱን ነገር ካስተካከለን በኋላ እኛ ማጣራት እናደርጋለን። እነዚህ ሰዎች ግን ለህግ ማቆያችን ወስደን ከበኛ ጋርዶችም ሆነ እኛም ደግሞ ዋጋቸውን እየሰጠናቸው፣ አንተ ላይ ግን ነገር እንደሚበረታ ልነግርህ እፈልጋለሁ። እሺ ቤተሰብ ሆኖ ላደረግከው ነገር ለእያንዳንዱ ነገር ዋጋ ትከፍላለህ። ምክንያቱም አንተ ነህ የዚህ ሁሉ ነገር ጠንሳሽ፣ የዚህ ሁሉ ነገር አቀናባሪ። ስለዚህ ለእያንዳንዷ ነገር ዋጋ አስከፍልሃለሁ። ትሰማኛለህ? እዛው ሄደን የምናወራ